ኮሎምቢያና ስዊዘርላንድ 0-0 120 ደቂቃ ወጥተው 4-3 ስዊዘርላንድ በፔናልቲ ያሸንፋለች ማለት ነው። የአርጀንቲና ደጋፊዎች የምትፈልጉትን ሰው አገኛችሁ መሰለኝ ኮሜንት ላይ እንዳለ አረ ኮሎምቢያ ከባድ ኬዝ ናት ማለት ኮሎምቢያ ሀቅ ለመናገር ከባድ ኬዝ ናት ማለት ስዊዘርላንድ በጣም ትሻላቸዋለች ማለት የአካንጂን ፔናልቲ ያየ ሰው ማለት ነው። እንዴ አካንጂ ስቶ ሳይጨርሰው ነው የወደቀው እኮ በእናትህ አዘረ በእናትህ የጋብሪኤል ምናምን የምትል ከሆነ ማለት ነው አምና ብሩኖ ፈርናንዴዝ ፉላም ላይ የሳተው እነዚህ ቢያንስ ተከላካዮች ናቸው። ገባር ላይ 10 ቁጥሩ ማጂሻን የሚባለው ብሩኖ ሌላ ስቴዲየም ነበር ያገባው እዚህ ላይ አይደለ እና ስለዛ እናረጋጋው ነው የሚል ሲጀመር የአርሰናል ተጫዋቾች እኮ ለዋንጫ ይሆናሉ። የአርሰናል ተጫዋች የሌለበት ብቸኛው ፖርቹጋል የወደቀው ለዚህ ነው የሚል ተረዳኝ አይደል? ለማንኛውም ኮሎምቢያ በጣም አሳዛኝ ተሸናፊ ማለት እኔ እንቅልፍ ልታስተኙ ነበር ሰከንድ ሃፍ እንዳልኩት ወገመ ኤክስትራ ታይም ግን ትንሽ ሞቅ አለ እሱ ነው ያስቆየኝ እንጂ ደሽ ብዬላችሁ ነበር አድክሞች 0-0 4-3 በፔናልቲ ኮሎምቢያኖች ፔናልቲውን መረብ ለመበጠስ ነው የሚመጡት እንጂ ምንም አይታችሁ ቀስ ብላችሁ አመጡም እንደ ዲያዝ ብቻ ነው ፈታ ብሎ የመታው ማለት ሁሉም ደንጋጣ እንዳለ ደንጋጣ ማለት አሳዛኝ ተሸናፊ አርጀንቲና ስዊዘርላንድ ኤን ይመስላል ኳርተር ፋይናሉ ማለት ነው። ባጭሩ ሞሮኮና ፈረንሳይ ብቻ በጣም የሚመጣጠን ጨዋታ ነው ብዬ ገምታለሁ። እዚህ ጋር ስፔን ቤልጂየምን ታስቀይማታለች። እንግሊዝ ኖርዌይን የምታሸንፋት ይመስለኛል። ገባር ደስ በቃ የምታሸንፋት ይመስለኛል። ሃላንድ ያገባል ግን 3-1 ምናምን ታሸንፋታለች። አርጀንቲና ስዊዘርላንድን ለጥፋት አልፋለች ማለት ነው። ከዛ አራቱን ደግሞ መልሰና ያለን ማለት ነው። በእግር ኳስ ላይ እንግዲህ ማለት ነው የምታገኛትን እያንዳንዷን እድል መጠቀም አለብህ። አለበዚያ ግን በኋላ ላይ ፊቷን ወደ አንተ አዙራብህ ማለት ነው ትቀጣሃለች ማለት ነው። ኮሎምቢያም እንግዲህ ዛሬ ይሄ ነው በቃ የተከሰተባት ሌላ ምንም ነገር አይደለም። ብዙ እድሎችን አገኘች። በተለይ ደግሞ ኤክስትራ ከሄዱ በኋላ ካምቦዝ ነው የሚባሉት እንግዲህ ያገኛቸውን እድሎች ስላልተጠቀመ ማለት ነው ዋጋ ከፍላለች በመለያ ምት ላይ ማለት ነው። እናም እንግዲህ እኔ በዚህ ውድድር ላይ በጣም አንደርዶግ ናት ብዬ ስጠብቃት የነበረው ብዙ ረጅም ርቀት ትጓዛለች ብዬ ስጠብቃት የነበረችው ኮሎምቢያ እንግዲህ ከውድድሩ ተሰናብታለች ማለት ነው። ሐሚዝ ሮድሪጌዝም እንግዲህ በቃ የመጨረሻው የዓለም ዋንጫውን አድርጎ ለቋል ማለት ነው። በቃ በዚህ ዓለም ዋንጫ በጣም የሚደብረው ነገር ብዙ ሌጀንዶችን እየተለየን መተን እንግዲህ አሁን አዲስ ጀነሬሽን እየተቀበልን ያለ ነው ማለት ነው። ለማንኛውም በቀጣይ አርጀንቲና ከስዊዘርላንድ ይገናኛሉ። ለጃማውኛ ይሄ የዓለም ዋንጫ ማለት ነው ካላስጨለለን በጣም ሰላም ነን። በቃ መቼም ነው ማንጨልለው። የምሬን ነው ብላችሁ ይኸው የማንም ወሮ በላ ቡድን የረባ ኳስ ሳናይ ፔናልቲ ድረስ ሄደን ለማንኛውም ስዊዘርላንድ አልፋለች። ይሄን ውጤት ዝም ብዬ ሳየው ማለት ነው የአርጀንቲና ደጋፊዎች ቋጠሮ ነው። በቃ ይቺ ከመጣች ፍዳቸውን እንደምታበላቸው ያውቃሉ። ቀለል ባለሽ ልምምድ መልኩ አሸንፏት ስዊዘርላንድን ወደ ቀጣይ ስቴፕ ማለፋቸው የማይቀር ነው። ለማንኛውም ግን በጣም ሱስ እንደሆነብን የዓለም ዋንጫው የገባኝ ይሄንን ጨዋታ ቁጭ ብዬ ጨርሼ ሳየው ነው። ገብቷል አይደል? እስከ ፔናልቲ ሹታውት ድረስ። ለማንኛውም ጃካ እንኳን ደስ አለ አንተ ካፒቴን፣ በጣም ደስ ብሎኛል። በዚህ ላይ ደግሞ ቸልሲን ማገርጠተህልኛል። ታውቃለህ ለንደን ውስጥ ያለው ብቸኛ ክለብ አርሰናል ነህ ብለዋል አሉ ሲዲ ስፖርቶች። ስለሆነ በቃ ትመቸኛለህ ነው ምን የኔ አባት። ኮንግራ ስዊዘርላንድ። እንግዲህ ቀጣዩ አርጀንቲና ለጥፋ ነው የምታስወጣ ቻለው። ለማንኛውም ጀማው ስዊዘርላንድ አልፋለች። ጤናችሁን ጠብቁ፣ እንቅልፋችሁን በደንብ ተኙ። የዛሬው መልእክቴ ነው። ሰማም ኮሎምቢያ ወደቀች። የዣካ ሀገር የሆነችው ዣካና ሀገሩ ስዊዘርላንድ ወደ ቀጣዩ ዙር ማለፍ ችሏል። እንግዲህ በቀጣዩ ዙር አርጀንቲና የሚገጥሙ ይሆናል ማለት ነው። ባይዘው ስዊዘርላንድ አንደርዶግ አድርጋችሁ የምታስቡ ሰዎች በፍጹም ማለት የመጣችበት ወይ በጣም አንደርሬትድ አድርጋታል ብዬ ነው ማስበው። ፕላስ ደግሞ ማለት ነው የዚህ ጨዋታ ላይ ራሱ ያን ያህል በኮሎምቢያ ነው ራሱ ብቻ ይወሰድበታል ኮሎምቢያ ታልፋለች እና የሚል ግምት ነበር ከስዊዘርላንድ በተሻለ መንገድ። ነገር ግን ማለት ነው ጨዋታቸው ያን ያህል የተለያየ ጨዋታ በአንጻራዊነት አይ ቲንክ ኮሎምቢያ የተሻለች ነበረች። ነገር ግን ያን ያህል ተመጣጣኝ ጨዋታ ነበር ማለት ይቻላል። በፔናልቲ እንግዲህ ዣካው ሀገር ስዊዘርላንድ ማለፍ ይችላልሽ ማለት ነው። ዣካ ስላለፈኝ ምናምን ደስ ብሎኛል። እንደውም ወደ መጨረሻው ደቂቃ በዣካ ስህተት ጎል ይቆጠርባችሁ ነበርና እንዴት ተሳቅቄ ልሞት እንደነበረ እንደዚህ ነገር ላይ የሆነ ሜን ካራክተር ስትሆን ካፒቴን ስትሆን ገብቷል። በአንተ ምክንያት ቡድን ስትወድቅ ያንተ ኃላፊነት ያንተ ሪስፖንሲብል ሆኖ በዛው ቡድን ሲወድቅ ማየት በጣም ከባድ ነበርና ለዣካ ደስ ብሎኛል። ቀጣይ ከአርጀንቲና ጋር እንግዲህ ጸደይ ጨዋታ እንመለከታለን። እንዳልኳችሁ ስዊዘርላንድ በጣም አንደርሬትድ ነች። የምትጫወተው ጨዋታ ምናምን ኮሎምቢያ በጣም አሪፍ ቡድን ናት እና ያን ያህል ተመጣጣኝ ነበር ጨዋታው ላ የሆነ ምንም እንኳን ወደ ኤክስትራ ታይም ቢያመራ ምናምን ያን ያህል የሚደብር ጨዋታ አልነበረም ማለት ነው። ፔናልቲው
አካንጂ የሚባል ተጫዋች ቦት ያርጎ እንደሚጫወተው እግዚአብሔር ምን አይነት ፔናልቲ ነው የመታው በሰማ ዲያዝ በጣም አዝኗል አብዛኞቹ ኮሎምቢያ ተጫዋቾች በጣም አዝኗል ያው እናልፋለን ብለው ነው ኤክስፔክት ያደረጉት ኦፍ ኮርስ ኤክስፔክት ላይ ያደረጉ አይችሉም ሁሉም ተጫዋች ሲጫወት ወደ ሜዳ ሲመጣ እናልፋለን ብለው ነውና እነዚህ ግን የሌሊት ጨዋታዎች ያራዳ ልጆች ብዙ ወዳጆችን ኳስ እያስመለጡ ነው የሚገኙት እጅግ በጣም አስደናቂ ጨዋታ በሁለቱም ቡድኖች በኩል ተመልክተናል ስዊዘርላንድም ኮሎምቢያም አስደናቂ ብቃታቸውን አሳይተዋል ማለት ነው ያራዳ ልጆች ምንም እንኳን ጨዋታው ጎል ባይኖረው ማለት ነው 120 ደቂቃ በተጋርሎ ነው የተመለከትነው ማለት ነው ኮሎምቢያ ላቲኖች ሲጀምር አይደክሙም ያራዳ ልጅ ማለት ነው 120 ደቂቃ የማይደክም ጉልበት ነው የተመለከትነው የስዊዘርላንድ መከላከል የሚያስገርም ነው ማለት ነው በሁለቱም ቡድኖች መካከል ቻንስ ክሬስ ሲደረግ ነበር መጠቀም ግን አልቻሉም ነበር መጨረሻ ላይ እንግዲህ ወደ ፔናልቲ አምርተው ማለት ነው ኮሎምቢያዎቹ ለሰተው ስዊዘርላንድ እንደዚሁ አንድ ሰተው ማለት ነው ስዊዘርላንዶች ወደ ቀጣይ ዙር ማለፍ ችለዋል ማለት ነው እጅግ በጣም ድንቅ ጨዋታ ነው የተመለከትነው በሁለቱም ቡድኖች መካከል እስቲ ሐሳብ አስተያየታችሁን የተመለከታችሁ ሰዎች ዱብ ያረጋግጡ ስዊዘርላንድ ኮሎምቢያን በፔናልቲ ሹት 4-3 በማሸነፍ ከውድድሩ አሰናብታት ወደ ኳርተር ፋይናል መቀላቀሏን ማረጋገጥ ችላለች እንደ ፉክክር ከተመለከትነው ሁለቱም ቡድኖች ጥሩ ፉክክር አስመልክተው ነበር ነገር ግን ጨዋታው ያን ያላዝናኝ የሚባል ጨዋታ አልነበረ መደበኛው የጨዋታ ክፍለ ጊዜ 0-0 ነበር የተጠናቀቀው ወደ ኤክስትራ ታይም አምርቶ በኤክስትራ ታይሙም 0-0 ነበር የተጠናቀቀው በፔናልቲ ሹት ነው 4-3 የተለያዩት ኮብል የስዊዘርላንዱ ግብ ጠባቂ ጥሩ ሴቭ ማድረግ ችሎ ነበር በፔናልቲ ሹት ላይ ማለት ነው በኮሎምቢያ በኩል ኩቾ ፈርናንዴዝ እንዲሁም ደግሞ ሳንቼዝ ፔናልቲውን ያመከኑ ተጫዋች ነበሩ ያው በስዊዘርላንድ በኩል ደግሞ ብቸኛውን ፔናልቲ ያመከኑ ተጫዋች አካንጂ ነበረ ምንም እንኳን አራቱ ቀሪዎቹ ፔናልቲዎች የተቆጠሩ ቢሆንም ማለት ነው ኤኒዌይ ኮሎምቢያ በጣም ጠንካራ ብሔራዊ ቡድን ነበረች በስዊዘርላንድ ግን የዘንድሮ የዓለም ዋንጫ ጉዟ እዚህ ጋር ተገቷል ማለት ነው ስዊዘርላንድ በኳርተር ፋይናሉ የሊዮኔል አንድሬስ ሜሲዋን አርጀንቲና የምትገጥም ይሆናል ማለት ነው አይ ቲንክ ለአርጀንቲና ከኮሎምቢያ ቀለብ ያለው ታጋጣሚ ስዊዘርላንድ ይመስለኛል ኤኒዌይ ከአርጀንቲና ጋር የሚኖራት ጨዋታ ይበልጥ ተጠባቂ ይሆናል ማለት ነው ስለዚህ ጨዋታ ያላችሁን ሐሳብ አጋር እንደሚታወቀው እንግዲህ የዚህ ጨዋታ አሸናፊ አርጀንቲና እንደሚገጥም ይታወቃልና ስዊዘርላንድ ማሸነፏ አርጀንቲና እንድታመልጥ ያደርጋታል ወይስ ችግር ውስጥ ናት እስኪ ጨዋታው ነው በራውንድ ኦፍ 16 እስካሁን ካየናቸው ጨዋታዎች ትንሽ ደባሪ ጨዋታ ሊባል የሚችለው ስዊዘርላንድ ኮሎምቢያ ነበር ዛሬ የተደረገው በጣም ኢንተረስቲንግ እና ኮምፓክት ጨዋታ እንደሚሆን አስተውቅ ነበረ እንደጠበቅነው ደግሞ ባዶ ለባዶ ኦልሞስት ከ120 ደቂቃ በኋላ ነበር የተጠናቀቀው ማለት ነውና ወደ ፔናልቲ ሲገቡ ኮሎምቢያዎች ምንም አልጣመኝም ነበር አንደኛ በረኛቸውን አላመንኩበት ነበር ካሚሎ ቫርጋስ ጨዋታ ላይ ቢሆንስ አሪፍ ሴቮች አርጓል መጥፎ ሴቭ አርጓ አይደለም ነገር ግን አጠር ያለ በረኛ ብዙ ጊዜ ፔናልቲ ሲገባ ደስ አይለኝም በቃ በደንብ የሚችል ወይ የተረጋገጠ በረኛ ካልሆነ ሌላ ግን እንደዚህ አሁን ራቅ ያለ በረኞች አሁን እሱ ሊቭ አትላስ ነው የሚጮተው ሜክሲኮ ውስጥ ማለት ነው 37 አመቱ ነውና ያ ትንሽ ፈርቼለት ነበረ እንደፈራሁት ምንም ሴቭ ሳያደርግ ነው የወጣው በስዊዘርላንድ በኩል ተመለከቱ ግን ግሬጎር ኮበል የዶርትመንድ በጣም ታዋቂ የሆነ በረኛ እንግዲህ ቶፕ 5 ሊግስ ላይ በመጮትም ሻምፒዮንስ ሊግም ኤክስፒሪየንስ አለውና አሪፍ በረኛ እና ደግሞ ቁመቱ ረዘም ያለ ኢንቲሚዴቲንግ የሆነ በረኛ ነው ኦልሞስት ሜትር ከ90 በላይ የሆነ በረኛና በጣም ኢንተረስቲንግ የነበረ ጌም ነበር ትንሽ እናወራበታለን ስለ ፔናልቲው ተተን ያሮክ ስለዚህም ጎተት አድርጌ ሄላም ታሪክ አመጣላችኋለሁ ብቻ የዓለም ዋንጫ ጉዳይ ደግሞ ያመለጣችሁ ኮንትራክት መጫ እንደረስ ሐሳቦች ኮንትራክት ያስቀምጣችሁ ኮፒ ሊንክ ይደረግ ዓለም ዋንጫው ልታልቅ ትንሽ ደርሷል እንግዲህ እስቲ ፎሎወር ኮንታችን እንግዲህ ወደ 100,000 ምናልባት እንጠጋን ይገኛል ወደ 100,000 ግስጋሳችን ያስቀጠለ ሰው ብላሱ መጫ እንደረስ አዲስ ኮናችሁን ቀጥል ሲል ጨዋታው ነው በጣም ኢንቲሚዴቲንግ የሆነ በረኛ መሆኑን ደግሞ አሳይቷል የሚገርም ሴቭ ማድረግ ችሎ ነበረ ለስዊዘርላንዶች ማለት ነው ለአካንጂ ያውስቶ ነበር በመሃል በስተት እንግዲህ ወደ ላይ የማይሆን አስተቃቀል ሰቅሎት ነበር ግን ኮሎምቢያዎች ደግሞ በተደጋጋሚ የሳቱ ዳቪድ ሳንቼዝ የላዩን ፖስት እንግዲህ መጥቶት ሲፈነጣጠር አይተነው ነበር ኳሱ እንዲዘገሻሹ ሲወጣ ትዝ ያለኝ ምንድነው ብትሉኝ ደግሞ የሪሚና ማለቂያ ደቂቃ ላይ አካባቢ ሊገባ ነበር ትዝ ካላችሁና ያኔ ምን ትዝ ያለኝ ኮሎምቢያ ከአርጀንቲና ያደረጉት ጨዋታ ትዝ ካላችሁ 21 ላይ ኮፓ አሜሪካ ሲሸኟቸው ማለት ነው ኤሚሊያኖ ማርቲኔዝ የሪሚና በምላስ የተመላለሱበት ነው ጊዜ ማለት ነው ሆፕፉሊ ተሳስታችሁ ብዬ አስባለሁ ያን ቀንም ዳቪድ ሳንቼዝ ስቶ ነበር ከነገና ደግሞ የሪሚና መሳት ችሎ ነበርና እስቲ እንዴት ነው የሚሆነው ዛሬ ያገቡ ነው የሚለው ነገር ጥያቄ ነው ቢነበር ዳቪድ ሳንቼዝ ካፕቴን እንደመሆኑ ቀረም ብሎ መምታት ፈልጎ ነበር ሁለተኛው ፔናልቲ እሱም ለነገርኳቸው አንግል ገዝቶበት ተፈነጣጥሮ ወጥቶ ነበር እዛው ማለት ነው ከዛም ውጪ በረሞ ባለው የሪሚና ሳይመታ ኦልሞስት ፔናልቲ ተጠናቆ ነበር ያሳዝናል እነ ሉዊስ ዲያዝ ሃሜስ ሮድሪጌዝ በጣም ከፍታቸው ሲያለቅሱባቸውን አይተን ነበር የሚያሳዝን ነው ኮሎምቢያ በጣም ጠንካራ የሆነ ቲም ነው ከዚህ የተሻለ ይገባቸው ነበር ነው ተመናገር በጨዋታው አንፃር እንደነገርኳችሁ የተሻለው ቲም ነበሩ ብዬ ስለማስብ ማለት ነው ያው በጣም በሚጋነን ሁኔታ ባይሆንም ግን አላ በአንጻራዊነት ካየነው የተሻለው ቲም የነበረው እሱ ነው ግን ስዊዘርላንዶችም ክሬዲቱ ይገባቸዋል ግራኒት ጃካ ኒኮ ኤልቬዲ ከእንደገና ደግሞ ማኑኤል አካንጂ መከላከሉ ላይ በጣም አሪፍ ነበረ ፔናልቲውን ሰሳታውን ትንሽ ያስደነግጥ ነበር በአካንጂ ቦታ መሆን በዛ ሰዓት በተለይ መጥፎ ምት ሆነ የሚመጣው ግን ያ
ተርፈዋል ማለት ይቻላል። ካሚሎ ቫርጋስም ተነግራቸው የመጀመሪያውን ፔናልቲ ማዳን የሚችልበት ሁኔታ ተፈጥሮለት ነበረ። ፓወር ስለነበረው ግን አላዳነውም። የግራኒት ዣካን ራሱ ረዥም በረኛ ቢሆን ግን ያወጣው ነበር ብዬ አስባለሁ። ደርሶበታል ኳሱ ላይ ፓወር ስለነበረው ግን መግፋት ብቻ ነው የቻለው። አሁን ረጅም በረኛ ቢሆን እዚህ አካባቢ ምናምን መጥቶት ይወጣለት ነበር እና የእሱ ጥፋት ነው እያልኩ አይደለም፣ አታሳስቱኝ። እዚህ ድረስ መድረስ አልነበረበትም። ግን ያው የአሚንታውን ካምፓዝም አግኝቶ ነበር ቻንስ፣ እሱም እንግዲህ ስቷል። ያው እንደሚታወስ ኤክስትራ ታይም ላይ ያ እድላቸውን መጠቀም የሚችሉበት ብዙ እድል ነበራቸው ኮሎምቢያዎች። አለመጠቀማቸው ደግሞ ኮስት አድርገዋቸዋል ማለት ነው። አርጀንቲናን የሚገጥመው እንግዲህ ስዊዘርላንድ መሆኑ ታውቋል ማለት ነው። ስዊዘርላንድ ሪላቲቭሊ ይቀላቸዋል ብዬ አስቤ ነበር፣ ግን ኮሎምቢያን አሁን ማሸነፋቸው በዚህም ሆነ በዛም መንገድ ምናልባት እነሱም ሬዚሊየንት የሚሆኑበት እንግዲህ ሁኔታ መፍጠር እንደሚችሉ ነው እያሳዩን የሚገኙት። ዮሐን ማንዛምቢ ደግሞ የሚመለስ ይሆናል ወይ የሚለው ከባድ ጥያቄ ይመስለኛል ለስዊዘርላንድ። ግን እሱም ተመልሶ ሩበን ቫርጋስም ዛሬ ከቤንችም አልፎ መሰለፍ የሚችል ከሆነ አሪፍ ነገር ሊፈጥሩ ይችላሉ። ዊል ሲ ብቻ ያ ኢንተረስቲንግ የሆነ ጨዋታ ነው የሚሆነው። የዚህ ጨዋታ ብቻ ነው ባይዘው ላስታውሳችሁ ፈልገው አርጀንቲና ከስዊዘርላንድ የሚደረገው ጨዋታ ሌሊት ላይ የሚሆነው ማለት ነው። ሌሎቹ አብዛኞቹ 5 ሰዓት 6 ሰዓት ምናምን ናቸው። ግን ይሄኛው ጨዋታ ነው ስለማየት የሚያስቸግረው አርጀንቲና ከስዊዘርላንድ የሚገናኙበት